ካንቺ ጋር ተገናኝተን ሁሉንም ነገር እናወራለን። ምሩ ይወራ ነበር። ይሄን ሰሞኑን ግን ስልክ በጣም አብዝተሻል። ታውቁሻል አይደል? ያው እንግዲህ አልመለስኩሽ። ቆይ ግን ከኔ በፊት ስንት ፍቅረኛ ነበረ? ቆይ ለምን ጠየቅሽ? ምንም እንዲሁ ነው ለማወቅ ነው። በፍቅር ከሆነ አንድ ነች። ግን ደግሞ ታውቂ አይደለ በዙሪያ ብዙ ሰዎች ነበሩ። እሺ እማ ቆይ በሰላም ነው ጠየቅሽ? አይ በሰላም ነው። እንዲሁ እኮ አይምሮዬ ላይ መጥቶ ነው። በፍጹም ምሩ ያለ ምንም ምክንያት አንቺ እንደዚህ ልትጠይቅኛች? ይልቃውን ንገሪኝ። ጭንቅላትሽ ውስጥ ምን አይነት ጥያቄ ተፈጥሮብሽ ነው ጠየቅሽ? ምንም የለም አልኩ እኮ ነው። ምንድነው የምትለው? ጽናት እንዴት ከዚህ በፊት ከሀና ጋር ስታይኝ በጣም ነበር የሚያቃጥለሽ። ስለዚህ እንዴት ባለ ትዳር ሆነሽ በሌሊት የተደወለ ስልክ ከዛና ከዚህ ምን አገናኘው ትይኛለሽ ብሎ ኪራ ገጭ ጓህ ነበር ያለው። ጽናትም ደግሞ የተናገረችው ነገር ትክክል አይደለም። ምክንያቱም ከሀና ጋር ስታየው እሷ ቀጠል እንደምትለው እሱም ደግሞ እዚህ ጋር ቀጠል እንደሚል ማወቅ አለባት ብዬ አስባለሁ። ምክንያቱም ፍቅር ነው፣ ትዳር ነው። ናሆማም ለምን ይሄን ጥያቄ ጠየቅሽኝ ብሎ ምህሩን ሲያፋጥጣት እሷም ደግሞ ባይምሮ የመጣልኝ ነገር ነው እንጂ ምንም አይደለም ብላለች። እውነቱን ስለነገረችው በጣም ደስ ብሎኛል። ግን ደግሞ ልጅቷን ለማግኘት እየሄደች ነበር። ልጅቷን አላገኘቻትም። ያቺ ልጅ ማናት? ምንድነው ከነ ምህሩ ህይወት የምትፈልገው? በኪራም እናንተ በጣም ደስ ብሏችኋል። እንኳንም አንተም ተቃጠልክ፣ ጽናት ያለችበትን ሁኔታ እንኳንም አየህ ብላችሁታል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ለዚህ ቻናል አዲስ ከሆናችሁ ስወዳችሁ ሰብስክራይብ አድርጉ። 18000 ሰብስክራይብ ገብተናል። እጅግ በጣም አመሰግናለሁ። አሁንም ወደ 19000 እና ወደ 20000 እንገባለን ብዬ አስባለሁ። በቅርብ ጊዜ 20000 እንደምታስገቡኝ አልጠራጠርም። ሰብስክራይብ አድርጉ። በተለይ የጽናት ድራማ ወዳጆች ሰብስክራይብ አድርጉ ማለት ነው። እና ወዶቼ ኢዛናና ትንሿ ታርቀዋል። ኢዛናም ደግሞ የተፈጠረው ነገር ድራማ እንደሆነ ሁለቱን ለማጣላት የተፈጠረ ነገር እንደሆነ ስላስረዳችው እሷም ቤት ውስጥ ሂዳ ነበር። እንደውም በቃ እንደወደደችው እንዳፈቀረችው እሱ ራሱ አውቋል። ትንሿ በነገራችን ላይ ኢዛና በጣም ነው የምትወደው፣ በጣም ነው የምታፈቅረው እና ቤት ውስጥ ሄዳ እሱን ለማናገር ሞክራለች። ከኢዛና ጋር አምሽታ ወደ ቤት ስትገባ ራሱ ጽናት ራሱ በጣም ነበር የተቆጣችው ማለት ነው። ምክንያቱም በማታ ነበር የገባችው። እኔ ቤት ውስጥ ባልኖር ራሱ ቤቱን መጠበቅ ነበረብሽ፣ እንዴት ነው ቤቱን ትተሽ የምትሄጂው ብላ ትንሿ ላይ ትንሽ ተቆጥታታለች ማለት ነው። ግን ቢሆንም ደግሞ አላመሽም በቃ የሆነ ነገር ነው ብላ ዋሽታ ቤት ገባች ማለት ነው። እሷ ግን ከኢዛና ጋር ነበር ያመሸችው። በነገራችን ላይ ትንሿ ኢዛናን ስላፈቀረችው ስለወደደችው ፍቅር የመጀመሪያዋ ስለሆነ በቃ ስራ ሁሉ ትታለች። ስራ ሁሉ እያሰበች አይደለም፣ የምታስበው ስለ ኢዛና ነው። ሌቱም ቀኑን የምታስበው ስለ ኢዛና ነው። ትምህርት እያጠናች የምታስበው ስለ ኢዛና ነው። ኢዛና ጋር ስላደረገችው ነገር ነው የምታስበው ማለት ነውና እናንተ ፍቅር ለካ እንደዚህ አይምሮን ያስታል ማለት ነው። ብቻ ከባድ ነው። ጽናትና ኪራ እውነታቸው ነው ለካ እንደዚህ ሲሆኑ የነበረው። ጽናትም ደግሞ ያና ይሄ አያገናኘውም ብለው ነበር ለኪራ ማለት ነው። ያ ነገርና ይሄ ነገር ያገናኘዋል። ምክንያቱም እንደውም ኪራና የሃናና የኪራ እንደውም አያጠራጥርም ነበር እሷ ስለምትናደድ እንጂ ማለት ነው። እንደውም የሷ በወንድ ነው በሌሊት ስልኳ ጋር የደወለባት ማለት ነው። እና ይሄ ነገር ደግሞ በጣም ከባድ ነው። የቤት ሰራተኛውም የነናሆም የቤት ሰራተኛ እያስመሰለች ነው። እሷ ናት በሴት እያስደወለች እንደዚህ የምታረገው የሚልም ኮሜንት አይቻለሁ። በነገራችን ላይ እኔ ራሴ አላመንኳትም፣ በጣም እየተጠራጠርኳት ነው። ግን ምን እንደሚፈጠር መጨረሻ ላይ ማወቅ ነው የናፈቀኝ ማለት ነው ውዶቼ። እስኪ እንግዲህ ምን እንደሚፈጠር እናያለን። ኪራም ደግሞ እየቀና ነው፣ እየተቃጠለ ነው በቅናት። እንግዲህ ጽናትና ኪራ እንደተጣሉ ነው የተኙት። የተፈጠረው ነገር እንግዲህ ማወቅ አልቻልኩም። እና በሀንዬም ደግሞ እንደዚህ ስለታመመችና እንደዚህ ስለሆነች በጣም አዝናችኋል። እውነት እኔ ራሴ ሳቅና ጨዋታውን ለምጄው እንደዚህ ፍዝዝ ብላ እንደተቀነጠፈች እንደተቆረጠች አበባ መስላ ቅዝፍ ብላ ስትመጣ እንዴት እንዲያሳዝነችኝ እሷና ሀናና ጨበርዬ ማለት ነው። በቃ ሲስቁ ሲጫወቱ ምናምን ነው በቃ ሲበጠብጡ ነው ደስ የሚለኝ። ዝም ሲሉና ሲያለቅሱ በጣም ነው የሚያስፈሩትና ብቻ ጨበርዬም እንግዲህ ከናቲዬ ፍቅር ይዟታል ማለት ነው። እና በነገራችን ላይ ደግሞ የቅዱስ አክስት የት ሄዳ ነው? እያየናት አይደለም ይህን ሰሞን ማለት ነው።